አዲስ በተወጠነው ሐሳብ ምክንያት ወደ ሙሽራና ሚዜዎች ልብስ መረጣ መሄዳቸው በመቅረቱ ማርታ ከስራ እንደወጣች በቀጥታ ሄደችው ወደ ቤት ነበር። ወይዘሮ ደብሬ አስቀድመው እንደደወሉላት የእናቷ ጓደኞች ከድሬዳዋ፣ ከናዝሬት፣ ከደብረ ዘይት፣ ከአዲስ አበባም የነበሩት ተሰባስበው ቤቱ በሳቅ በጨዋታ ደምቆ አገኘችው። ሁሉም የቡና ቤትና የሆቴል ቤት ባለንብረቶች የነበሩ፣ ኑሯቸው የሞቀ ሴቶች፣ አመጣጣቸው ለስጦታም ነበርና በየበኩላቸው ያመጡትን አሽጎደጎዱላት። የቤት ዕቃው፣ ልብሱ፣ ወርቁ፣ ሽቶ፣ ጌጣጌጡ ከመኝታ ቤቷ ተደረደረ። እየተገባበዙ ከሚንጫጩት በአካልና በዕድሜ ከገዘፉት ሴቶች መካከል ጥቂት ጊዜ ከተቀመጠች በኋላ የጥርሷን መንባ ማሳበብ ወደ መኝታ ክፍሏ ገባች። ሳሎኑ ውስጥ የተሰበሰቡት ወይዘሮች ስለ ሰርጉ አምሮ ደምቆ መዘጋጀት ሐሳብ ሲቀባበሉ፣ ማርታ ደግሞ ከጌታውን ጋር ታርቃ ነፍሷ የተጠማችውን ፍቅር የምትጎነጭበትን ሁኔታ ታሰላስላለች። የጥርሷ ህመም ራስ ምታት እየፈጠረባት ቢመጣም ይዛው የነበረው አዲስና የሚያጓጓ ሐሳብ ያረሳሳት ነበር። አመሻሽቶ ብቅ ያለው ተስፋዬም ከወይዘሮ ሽማጫሽ ጓደኞች ጋር ተዋውቆ ለነሱ መስተንግዶ 2 ጠርሙስ ውስኪ አውርዶ ነበር። የማርታ መታመም አሳስቦት አመሸ። እናቷና ጓደኞቻቸው ተስፋዬን ባመኑበት መሰረት በማግስቱ ሐኪም ቤት ሄዳ መታየት እንዳለባት ተወስኖ አደረ። እንደተባለውም በማግስቱ ወደ ስራ ሳይሆን ማርታ ሄደችው ወደ ሐኪም ቤት ነበር። የህመሙን ስሜት ማደንዘዣና ለድዷም ቁስለት ማድረቂያ የሚሆኑ መድኃኒቶች ተቀብላ ከ2 ቀን በኋላ ሐኪሙን እንድታይ ተነግሯት ተመለሰች። ከሐኪም ቤቱ መልስ አካሏን ባልጋ ላይ አሳርፋ ብትውልም መንፈሷ ከጌታውን ጋር ለምታደርገው የፊት ለፊት ንግግር መሰናዶ ሲንገላታ ሲጨነቅ ነበር። ከስራ መልስ ወደ ማታ እቤቷ ድረስ ሄዳ የጠየቀቻት ጓደኛዋ ሮዛ በተነጋገሩበት ሐሳብ ይበልጥ አጠንክራትና አደፋፍራታለች። ማርታን በሳቢዋ ከጌታውን ፊት ቀርባ በመጀመሪያ አፏን የምትከፍትበትን ቃል በመምረጥ ቀጥሎም እውነተኛውን የልቧን ሐሳብ ለማስረዳት የምትለውን አባባል ስትነድፍ ረዥም ጊዜ ወሰደባት። መሽቶ ሌሊቱም ሲደቀን ከጥርሷ ህመም ጋር የእርቁም ሐሳብ ተደምሮ እንቅልፍ ነስቷት አደረ። በማለዳ ስትነሳ በድዷ ህመም ብቻ ሳይሆን በእንቅልፍ ማጣትም አይኖቿ ቆባቸው አብጦና ደፍርሰው ነበር። ይህም ሁኔታ ፊቷ ላይ ለውጥ ፈጥሮ ያያት ሁሉ ምን ነው ማርታ ፊትሽ ያበጠ ይመስላል ብሏታል። በዚያ ማለዳ ግን የሷ መንፈስ ጉጉትና ጭንቀት አንቆት ስለነበር ያደረባት መጠስጠስ እንኳን አልተሰማትም። ብዙም ሳትሽቀረቀር ወግ የነበረው አለባበስና አጊያጊያት ካደረገች በኋላ ካልጋዋ ራስጌ ወደ ሰቀለችው የክርስቶስ ስዕል እያየች ጸሎት ባጭሩ አድርጋ ወጣች። ከአጥር ግቢያቸው ፊት ለፊት ለጥቂት ጊዜ ቆማ ታክሲ ጠበቀች። በታክሲ ተሳፍራ ወደ አሰበችበት አቅጣጫ 4 ኪሎ ሐውልት አጠገብ ወርዳ ጌታውን ከሚያስተምርበት ሚኒሊክ ትምህርት ቤት ለመድረስ ጥቂት የእግር መንገድ መጓዝ ነበረባት። በዚያ አጭር ጉዟ ልቧ ከድንጋጤና ከጭንቀት የተነሳ ምቷ ጨምሮ ሰውነቷ አግሎ ነበር። የግቢውን ዘበኛ ጠይቃ ለማስተማር ስራው እንደገባው ዕቃ ወደ ውስጥ ስትዘልቅ የተረበሸ ሰውነቷን ለመቆጣጠር ሞክራለች። የአስተዳደር ቢሮዎች ወደ ነበሩበት ሕንፃ ቀርባ በአካባቢው ያገኘችውን አንድ ሰው ጠየቀች። ጌታውን በመምህራን ማረፊያ ክፍል መኖሩን በመግለጽ ክፍሉን ባሻገር ያመላክታት። ፍርሃት እያራዳት የግዷን ወደ ተባለው ክፍል ተራመደች። ፈራ ተባ እያለች ከበሩ ደረሰች። ወደ ውስጥ ስትመለከት በሰፊው ክፍል ውስጥ ብዙም ሰው አልነበረም። 5 ያህል አስተማሪዎች ፈንጠር ፈንጠር ብለው ተቀምጠው በየግል ስራቸው ላይ አቀርቅረዋል። ከበሩ ላይ ቆማ በዓይኖቿ ግራ ቀኙን ስታማትር ቀና ብሎ ያያት አልነበረም። በስተግራ በኩል እጅግ በራቀና ጥግ ላይ ከተቀመጠ ወንበርና ጠረጴዛ ላይ አቀርቅሮ አየችው። ጌታውንም የተማሪዎቹን የክፍል ስራ እያረመ በስራው ተመስጦ ነበር። ወደ ኋላ የምትመለስበት ሁኔታ ላይ አልነበረችምና ቀስ ብላ ተሸማቃ ጌታውን ወደ ነበረበት አቅጣጫ ተራመደች። ልትደርስበት ጥቂት እርምጃዎች ሲቀሯት ጌታውን ቀና አለ። አይኑን ማመን አልቻለም። ከንፈሮቹ ተላቀቁ። ግንባሩን ቋጥሮ አፍጥጦ ተመለከታት። ቀረበችው። በድንጋጤ ወከክ ብሎ ነበርና ከተቀመጠበት መነሳት አልቻለም። ለመናገር ተሳነው። ዝምታውንና የተኮሰታተረ ገጽታውን የፈጠጠ አስተያየቱን ስታይ ማርታ ወደ ባሳትና እንባ ተናነቃት። መልስ ብላ ለመሄድ ስትቃጣ ጌታውን ከመቀመጫው ተነስቶ ክንዷን ይዞ አቆማት። ሁለቱም ልሳናቸው የታሰረ ይመስል ቃል መተንፈስ አቃታቸው። አይን ላይን ጥቂት ከተያዩ በኋላ ማርታ ተሸነፈች። አስቀድሞ እንባዋ እየገነፈለ ፈሰሰ። ለጥቂት ደቂቃዎች ክንዷን እንደጨበጠ ቆይቶ መንፈሱ ሲረጋጋ ይዟት ወደ ውጭ ወጣ። በቀኝ እጁ የግራ ክንዷን እንደያዘ እየመራ ሽቅ ወደ ኳስ መጫወቻው ሜዳ ወሰዳት።
ተማሪዎች በየክፍላቸው ገብተው አካባቢው ጸጥታና ሰላም ነበረው። ለክረምቱ ማውረጃ ከተቆፈረው ሰፊ ቦይ ጠርዝ ላይ እንድትቀመጥ ካደረገ በኋላ ከፊት ለፊቷ ከወዲያኛው የቦዩ ጠርዝ ላይ ተቀምጦ እንደገና ባንክሮ ተመለከታት። እሷም ቀና ብላ አይታው አይኖቿ በእንባ ተሞሉ። አቀርቅሮ ጥቂት ጊዜ በዝምታ ከቆየ በኋላ በእጁ ያለውን ሳር እያፍተለተለ ለምን ታልቅሻለሽ አላት ረጋ ብሎ ከበድ ባለ አነጋገር። ጌትዬ ውሸቴን ነው የጠላሁህ። ሆዴ እንደ ድሮ ነው የሚወድህ ጌትዬ፣ ልረሳ አልቻልኩም። የንግግሯ ስልት ተበላሽቶ ነበር። በዚያም ላይ ድምጿ ይንቀጠቀጥ ነበር። ጌታውንም ግንባሩን ክስክስ እንዳደረገ ቀና ብሎ ለብዙ ጊዜ አስተዋላት። ቀጠል አድርጎም እኮ ለምን ታልቅሻለሽ አላት ደግሞ። ጌትዬ ተጨንቄ ነው፣ አፍሬ ነው። እንዳላጣ ብዬ ስመጣ ነፍስና ስጋ እየተሟገተ ነው። በድያለሁ፣ ይቅርታ አድርግልኝ ጌትዬ፣ እኔ ያላንተ መኖር ትርጉም አይሰጠኝም አለችው አጎንብሳ እንባዋን በመሐረቧ እየጠረገች። ንግግሯን እየመረመረ ስሜቷን እያጤነ በገጽታዋ ላይ እንዳተኮረ ቆየ። ፊቷ ከወትሮ ከብዶ ታይቶት ነበር። ውፍረት ሊሆን እንደሚችል ገመተ። ሆኖም የደነበረውን መንፈሱን ለማረጋጋት ሲል በዝምታ ቆየ። ማርታም ተጨማሪ ቃል ሳታክል እንዳቀረቀረች ቆየች። በኋላም ማርታ፣ በከንቱ ጠረጠርሽ፣ ልቤንም አቆሰልሽው። ቤታችን ፈረሰ፣ ልጆቻችን ተሳቀቁ፣ ሌላም የህይወት ጉዞ ቀይሰሻል እና ከዚህ በኋላ እንዴት ልቦናሽ ለይቅርታ ተነሳ አላት ዝግ ባለ ድምፅ። እንግዲህ ነገርኩ ጌትዬ፣ በጣም ወድ ስለነበር በጣም ቀና ነበር። በመቅናቴም ብዙ ስህተት ሰርቻለሁ። ተራ ይቅርታ ሳይሆን ከባድና አስቸጋሪ ይቅርታን የምጠይቅህ ጌትዬ፣ እንደምወድ ወቅልኝ። በዚህ የተነሳ ግዙፍ ስህተት ፈጽሜያለሁ። ባደረግኩት ሁሉ አልተደሰትኩም። አንተን ያበሳጨሁህና ያስቀናሁህ መስሎኝ ነው። ስለዚህ ከባድ ይቅርታ ጠይቃለሁ ጌትዬ፣ ከዚህ በኋላ የምናዘዘው የለኝም አለችና ለቅሷን ቀጠለች። ሁኔታዋን አይቶና ስሜቷን መዝኖ ጌታውንም ደፈረሰ። ክንብል ክንብል እያለ የወርድ የነበረውን ቧ አንጀቱን አላወሰው። ማርታ፣ አንድም ቀን ልቤ ከርቶሽ አያውቅም ነበር። ቃሌን ልታምኚ ፈቃደኛ አልነበርሽም። ከማይገባን ችግር ውስጥ ወደቅን። ንግግሩን አቋረጠና ዝም አለ። ማርታም የመጨረሻውን ሐሳቡን ለመስማት ጆሮዋን አቅንታ እየጠበቀች ነገር ግን እንዳቀረቀረች ቆየች። ጌታውን ግን ዝም ብሎ የሰራ አካላቷን በጥንቃቄ ያስተዋለ ጥቂት ጊዜ ወስዶ ከህሊናው ጋር ያደረገውን ምክር ቀጠለ። ጠረጠርሽኝና ራቅሽኝ እንጂ እኔ ጠልቼሽ አላውቅም። በእርግጥ ከልብሽ ካላወጣሽኝ ይደንቀኛል። እኔ ግን ጠልቼሽ አላውቅም። ሆኖም ነገሮች ተዛንፈዋል። እንዴት ይደረጋል አላት ትክዝ ብሎ። ጌትዬ፣ ፍጹም ይቅርታን የምጠይቅህ ስህተቴ ከባድ ነውና እያበሳጨህም ቢሆን ይቅር በለኝ አለች ደግማ ሁለቱ ጉልበቶቹ ላይ ደፋ ብላ። ተናገርኩ እኮ ያለፈውን በደል ሁሉ በይቅርታ ባልፈውም ከስህተትሽ ለመማር ትችያለሽ ወይ አላት በትዝብት ጥያቄ። እሷን ባጭሩ አለችና በመቀጠልም ጌትዬ፣ እርጉዝ ነኝ፣ ከነ ችግሬ ተቀበለኝ አለችው ድምፅ አውጥታ እየተንሰቀሰቀች። ምን አለና ደነገጠ። እርግጠኛውን በመስማቱ እንጂ አስቀድሞ የሰማው ወሬ ነበር። ጌትዬ፣ ማስወረድ በፈልግም ከማልችልበት ደረጃ ላይ በመድረሴ ከነ ችግሬን የመጣሁት አለች እየተንቀጠቀጠች። ማርታ፣ የምናገር የለኝም፣ በይደናዋይ ብሏት በተቀመጠችበት ትቷት ቁልቁል ወደ ነበረበት ክፍል ተራመደ። ጌትዬ፣ ጌትዬ ብላ የተጣራችው ከሩቅ ተሰምቶታል። መለስ ብሎ ሊያያት አልፈቀደም። ከመምህራን ማረፊያ ክፍል ተመልሶ ከመግባቱ በፊት ግን ለአንድ ጊዜ ወደ ነበረችበት አቅጣጫ ተመለከተ። ከተቀመጠችበት አልተነሳችም። እንዳጎነበሰች ነበር። ተራምዶ ወደ ነበረበት ጠረጴዛ ሄደ። ተገልጦ የነበረውን ደብተር አፈጠጠበት። ተረብሾ ነበርና ፊደላቱ አልታዩትም። ደብተሮቹን ሁሉ ሰብስቦ ከግል ሳጥኑ ውስጥ ከከተተ በኋላ ጥቂት ጊዜ ተቀመጠ። ተማሪዎቹ ከየክፍላቸው ለረፍት እንዲወጡ የሚቀሰቅሰው ደወል ሲደወል ምንጥቅ ብሎ ከክፍሉ ወጣ። በአጭር ጊዜ ውስጥ ከየክፍላቸው የወጡ ልጆች ሜዳውንና አካባቢውን ወረውት ነበርና አንጋጦ ሽቅብ ተመለከተ። ሊያያት አልቻለም። ቀስ ብሎ ወደዚያው አንድ ሁለት እርምጃ ሰነዘረ። ተሰወረችበት። እርምጃውን አፈጠነ። በወጉ ወደ ሜዳው ሲቀርብ እንደሄደች ተረዳ። ሮጥ ሮጥ እያለ ከትምህርት ቤቱ ቅጥር ወጣ። ቁልቁል ስትወርድ አያት። ፈጥኖ ተራመደ። እንደደረሰባት ከሰዎች መካከል እጇን ይዞ ጎትቶ አቆማት። በአካባቢው የነበሩት ሰዎች ቆም ቆም ብለው አዩአቸው። የማርታ ማልቀስ ደግሞ የሁሉንም ትኩረት ያዘ። ማርታ እያለቀሰች ጌታውን ትንፋሹ ቁርጥ ቁርጥ እያለ እንደገና ይዟት ወደ ትምህርት ቤቱ መንገድ ጀመሩ። አውቶቡስ ጠባቂ መንገደኛው
ሊስትሮዎች ሁሉ ሊከተሏቸው ጀመር አድርገው ነበር። እጇን ይዞ በችኮላ እያራመዳት እሱን ፈጥኖ እየተራመደ ምንም ንግግር ሳይኖር እንደገና ወደ ትምህርት ቤቱ ቅጥር ግቢ ገቡ። ወደ ነበሩበት የቦይ ጉድጓድ ይዟት ተራመደ። እንደደረሱም ትከሻዋን ይዞ እንድትቀመጥ አደረገ። እሱም ከፊት ለፊቷ ተቀምጦ ጭንቅላቱን እያወዛወዛ አቀረቀረ። ሰውነቱ ይንቀጠቀጥ ነበር። ማርታ እወድሃለሁ ስትይ በእውነት ከልብሽ ነው ወይንስ ልታታልይኝ እየሞከርሽ ነው? የምትወጂ ቢሆን ኖሮ ቸኩለሽ ከመወዳጀት ተወዳጅተሽም እስከ ማርገዝ አትደርሺም ነበር። አዝናለሁ ማርታ፣ ለህሊና የሚከብድ ግዙፍ ስህተት ነው የፈጸምሽው። እንዴት ታረግዣለሽ? ምን ላድርግ ጌትዬ? ሽታዬን ከኔ የበለጠ የወደድካት ያሰብክላት መሰለኝ። በቅናት መንፈስ የተረበሸ የሽታዬም ልጆች ያንተ ናቸው ብዬ አመንኩ። ዘመዶቼም ለስህተት አደፋፈሩኝ። አንተን ያበሳጨው መስሎኝ ያረገዝኩ። ላገባውም ወሰንኩ። የቀለበቱ ቀን ከ3 ሳምንት በኋላ ነው። እኔ ግን ካንተ መለየት እንደማይሆንልኝ እያደር ገባኝ። ጌትዬ አምላክ ይመስክርብኝ፣ እወድሃለሁ። እሺ ብለህ ይቅርታ ብታደርግልኝ ለዘላለም ደስ ይለኛል። እምቢ ብትለኝም የታሰበው የቀለበት በዓል የለቅሶ የማስተናገጃ ይሆናል አለችው ቁርጥ አድርጋ። ሁል ጊዜም ሐሳብሽ ከንቱ ነው። መጀመሪያም በከንቱ ጥርጣሬ ሰላማዊ ኑሯችንን በጠበጥሽው። አሁን ደግሞ በከንቱ ሐሳብሽ ራስሽን ለማጥፋት ታቅጃለሽ። አንድ ውሳኔ ከመውሰድሽ በፊት ማሰብ፣ እንደገና ማሰብ ይኖርብሻል። ገባሽ? አላት በጩኸት። ሰው ነኝና ተሳሳትኩ። ስህተቴን አውቄ ደግሞ ይቅርታ ለመንኩ። ከዚህ በኋላ ደግሞ ራሴን ለማስተካከል እጥራለሁ። ምን ልሆን እንግዲህ? አለችና በአዲስ የለቅሶ ሲቃ እንባዋን አፈሰሰችው። አለቃቀሷ አሳዘነው። ሆዱ ተንቦጫቦጨ፣ ጨነቀው። የእሱም ሕሊና በርካታ ሐሳቦችን እያደራ ግራ ተጋባ። እንቅልፍ አልቦ ፈጣ ያደሩት አይኖቿ በእንባ ብዛት የበለጠውን አበጡ። የድዷን ሕመም በሙቀት ለመቀነስ ስትል በአንገቷ ዙሪያ የጠመጠመችው የአንገት ሹራብ ሳይቀር በእንባ ራሰ። ማርታ፣ ከምትጠየፈው ስህተት ውስጥ ተዘፍቀሻል። ምን ማድረግ እችላለሁ? አላትና ከፊቷ ላይ የነበሩትን 2 እጆቿን አላቆ አይኗን አያት። እሷም እንባ ባዘሉ አይኖቿ ለአፍታ አይታው ስልቱ በተበላሸ ድምፅ ጌትዬ በቃ ይቅር በለኝ አለችው። ያኔ ነበር የእሱም አይኖችን ባያፈሰሱት። ከተቀመጠበት ተነስቶ ጥቂት ከተንጎራደደና በንዴት ከተቃጠለ በኋላ ተመልሶ ተቀምጦ አቀረቀረ። ከምንም በላይ ስለምወድሽና ጥፋትሽ ከብስለት የመነጨ ስላልሆነ በደልሽ ቢመረኝም እተወዋለሁ። ማርታ፣ ጥፋትሽን አልፈዋለሁ። ምን ላድርግ? እሺ በይቅርታ እቀበልሻለሁ አላት በተቆራረጠ አባባል፣ እልህና ሲቃ በተጫነው ድምጸት። ይህንን እንደሰማች 2 እጆቿን ከእጆቹ አስለቅቃ ከጉልበቱ ላይ ተደፍታ የደስታን ባነባች። እሱም ከጭኑ ላይ ያረፈውን ጭንቅላቷን ትከሻዋን እየደባበሰ ከአንዳች ውስጣዊ ሞገድ ቀስ በቀስ ረገብ አለ። የሚወለደውን ሕፃን እንደተወለደ ካጠገቤ ያርቀዋለሁ። የቅሬታ መቀስቀሻ አይሆንም። ጌትዬ አመሰግናለሁ አለችው። ማርታ፣ ያኔ እኔን ለማግባት ስትወስኚ የደረሰብሽን የቤተሰብ ተቃውሞና ብዙ ችግር ተቋቁመሽ ነበር። ዛሬ ደግሞ በአጉል ስህተት ከመካከላችን የተጋረጠውን ችግር ለመፍታት እኔም እሞክራለሁ። የሚወለደው ሕፃን ያለ ጥፋቱ መንገላታት አይፈረድበትም። አንቺም የእናትነት ስሜትሽ እንዲጎዳ አልፈልግም። የልጆቼ ወንድም ወይም እህት ነውና በቤታችን ውስጥ በሰላም ያድጋል አላት በተለመደ የተረጋጋ አንደበቱ። ጌትዬ ምን እንደምናገር አላውቅም። እግዚአብሔር ይባርክህ ብላ ቀናለች። የ2 እጆቹ መዳፍ ደጋግማ ሳመችው። እሱም ጉንጮቿን በ2 እጆቹ ይዞ ቀና አድርጎ ግንባሯ ላይ ሳማት። አያያዙ ጠበቅ ብሎ ስለነበር የድዷ ሕመም ተሰማትና ፊቷ ልውጥ አለ። ያንን ሁኔታ ተመልክቶ ነበርና ጌታውንም ምን ነው አላት። በ2 እጆቹ መካከል የያዘውን ፊቷን ልብ ብሎ እያስተዋለ። ጥርሴን አሞኝ ነው የሰነበትኩት ስትለው ድንግጥ ብሎ ወዲያው ለቀቃት። እኔ እኮ ፊትሽ ላይ ለውጥ ታይቶኛል። ትንሽ ያበጠ ይመስላል። ከመቼ ጀምሮ ነው ያመመሽ? 15 ቀን አልፎታል። ከጊዜ ወደ ጊዜ እየጠነከረብኝ ነው የመጣው። ነገ የሐኪም ቀጠሮ አለኝ። ምንድን ነው መነሻው? የተቦረቦረ ጥርስ አለሽ እንዴ? አይደለም ጌትዬ፣ የበፊቱ ንቅሳት ፈዘዘ ሲሉኝ እንደገና ተነቅሼው ነበር። ከዚያ ወዲህ በመርፌ የተጨቀጨቀው ድዴ በጣም ያመኛል። እህል ማኘክ እያቃተኝ ነው። ሐኪም ማየት አለብሽ። ከአንገት በላይ ያለ አካል የተያዘ ስለሆነ ያንዱ ህመም ለሌላው በቀላሉ ይደርሳል። እስከዚያው ንፋስ ወደ አፍሻ ታስገቢ አለና የአንገት ፎጣዋን በአንገቷ ዙሪያ ጠመጠመላት። ማርታም የእንባ ጎርፍ ባቀላቸው አይኖቿ አይት አድርጋው ፈገግ አለች። እሱም ርኅራኄ በሰረጸው ፈገግታ ልብ ብሎ አያት። 2 እጆቿን አነባብሮ ያዘ። ራሱን ነቀነቀ። ወዲያውም የሚቀጥለውን ውጥንቅጥ ክስተት እያሰላሰለ እንግዲህ ለቀለበት በዓል ዱብንቅ የሚለውን ሰውዬሽንና ድግስ የሚያሰናዱትን ዘመዶችሽን እንዴት ልታደርጊያቸው ነው? አላት።
በመጀመሪያ ቤታችንን የተከራዩትን ሰውዬ ሄጄ አናግራቸዋለሁ። የደረስኩበትን ውሳኔ ሲሰሙ እንደሚተባበሩኝ እገምታለሁ። የእሳቸውን ቤት በአብዛኛው መጠናቀቁን ኪራይ ሊከፍሉኝ የመጡ ጊዜ ነግረውኛል። የቤታችንን ዕቃ እንዲሟላ አደርጋለሁ። እስከዚያው ለማንም ሚስጥሬን አልገልጥም። ቤቱን እንደለቀቁልኝ ደስዬና ሌሎች ወዳጆቻችን በተገኙበት እንደገና ወደ ቤታችን እንመለሳለን። ያኔ ቁርጣቸውን ያውቃሉ። ሐሳብሽ አይከፋም። ለእኔ የታየኝ ከዘመዶችሽ ጋር የሚኖርሽ ጸብና የሚደርስብሽ ጥላቻ ነው። ጌትዬ፣ በዓለም ላይ ሁሉም ጠልቶኝ ያንተን ፍቅር ካገኘው ደስ ብሎኝ ይኖራለሁ። ያ ሁሉ ቅንጣት ጭንቀት አይፈጥርብኝም። እንደገና ደግሞ ከዘመዶችሽ ጋር ጎራ ለይተን ውዝግብ ውስጥ ልንገባ ነው። የአሁኑ ግን ጥቂት ውስብስብና አስቸጋሪ ሳይሆን አይቀርም አላት ችግሩን በገናው በመገመት። ከእንግዲህ ሞት ካልሆነ በቀር ካንተ የሚለየኝ ኃይል አይኖርም ካለች በኋላ ሳቅ እያለች ለቅናት እንኳን ፊት አላሳየውም ብላ ደመደመች። ጌታውንም እጆቿን ጠበቅ አድርጎ በመዳፎቹ መካከል ይዞ ከእንግዲህ ቅዱስ እንጂ እርኩስ ቅናት ካጠገብሽ አይድረስ አላት። እሺ አለችው በሚጣፍጥ አባባል። ወዲያውም ከተል አድርጋ ጌትዬ፣ እየተናገርከው ሁሉ እውነት መሆኑን አሁን ሳይ የኔ ባል በመሆኑ እየኮራሁ ነው። ምን ነገር እውነቱን አገኘሽው? ሽቴ ከተራ ሴቶች የተለየ የበሰለ እውቀት እንዳላት ተገነዘብኩ። ያን የደረሰባትን በደል ለአንተ አክብሮት ስትልና እንደገናም እንድንታረቅ በመፈለግ ይቅር ማለቷ እንዳልከው ትልቅ ሰውነቷን አረጋገጠልኝ። ይሄ ብቻ መሰለህ? አለችና እንባ ያቀላቸውን አይኖቿን በአንገት ፎጧ ሸታ አደረገች። ትልቅ ሰውነቷን በምን አረጋግጥሽላት? ሌላ የታዘብሽው ነጥብ ምንድን ነው? አላት። በቅርቡ ቢሮ የመታ ነበር። ለምን? አላት በመገረም። አንተና እኔ እንድንታረቅ የኔን ሐሳብ ለማወቅ። የምትገርም ሰው ነች እባክሽ። ምን አለች? አላት ጉዳዩን አዲስ በማስመሰል። ልክ አንተ እንዳልከው ለጥፋቱ ሁሉ ምክንያት የኔ ከንቱ ጥርጣሬ መሆኑን በግልጽ ነገረችኝ። ካንተ ጋር ለመታረቅ ፍላጎቱና ድፍረቱ ካለኝ የመጨረሻ አነስተኛ እድል እንዳለኝ፣ ሌላው ቀርቶ እንደ ዕቃ ለቂም መቅረፊያ መጠቀሚያ መሆኔን ጭምር ነገረችኝ። ምን መልስ ሰጠሻት ታዲያ? እኔማ በውስጤ ጸጸትና ጭንቀት ቢፈጠርም እሷ ስላናገረችኝ ተናድጄ ነገሯን ዋጋ የማልሰጠው አስመስዬ በእንቢታ ሸኘኋት። ሆኖም ግልጽና እውነተኛ ሰው እንደሆነች ሕሊናዬ ወዲያው ተቀበለ። ጥሩ ታዝበሻል፣ ጥሩም አውቀሻታል። ሴትዮዋ የቁም ነገር ሰው ናት። እኔንም አነጋግራኝ ነበር። በእሷ ስምና ሰበብ የደረሰውን ችግር ለመፍታት የበደላችኋትን በደል ሁሉ በጠንካራ ይቅርታ መሰረዟ ከማንም የተሻለ አስተሳሰብ እንዳላት ለማሳወቅ በይበልጥም በመካከላችን እንደገና ሰላም ለመመስረት ነበር። ጌትዬ፣ አትታዘበኝና ለወደፊት ዝምድናዋን አክብረንና አጥብቀን እንይዘዋለን አለችና በውስጧ በነበረው ሐሳብ ብቻዋን ሳቀች። ጌታውንም ቀንሳ ያስቀረችው ሐሳብ እንደነበራት በመረዳት ምን አሳቅሽ? አላት አገጯን ይዞ ቀና እያደረጋት። ድንገት የመጣብኝ ሐሳብ ነው ያሳቀኝ። ምንድነው ሐሳብሽ? ከዚህ በኋላ ስሜትሽን በግልጽ የመናገር ድፍረት ይኖርሽ። አለመወያየትና ለመተማመን የት እንዳደረሰ ማስታወስ ይገባሻል አላት በወፍራም ድምፁ። ነገሩ እንኳን የሚያስቅ ነው። የምወልዳት ሴት ከሆነች ክርስትና ሰጣታለሁ ብዬ ነበር ያሰብኩት አለችውና እፍረት የተቀላቀለበት ሳቅ ሳቀች። በእውነት ጥሩ ሐሳብ ነው። ይሄ የሚያሳየው ምን ያህል ግንዛቤሽ እየበሰለ መምጣቱን ነው። ወንድም ልጅ ቢወለድ ለባሏን እንሰጠዋለን። ከ9 ዓመት መለያየት በኋላ ሊመጣ እንዳቀደ ጽፎልኛል ስትል ሰምቻታለሁ። ለመሆኑ ስንት ወርሽ ነው? 4 ወር ሊሆነኝ ነው። ምንም አይነት የማስወጣት ሙከራ አላደረግሽም? አስቤ ነበር እንጂ አልሞከርኩም። ምን ነው ጌትዬ? የጥርስሽ ህመም እውነተኛ የጥርስሽ ህመም ስላልመሰለኝ ነው። ጌትዬ፣ ዳኒ ይሙት ምንም አልሞከርኩም። በልጇ በዳንኤል ነበር መሐላዋ። ጥሩ ነው አለመሞከርሽ። ከዚህ በኋላ ምንም አይነት ሐሳብ እንዳይኖርሽ። እሺ ጌትዬ፣ እንግዲህ ልሂድ። ደስታዬን አብሮን ሲጨነቅ ለቆየው ለደሳለኝ ደውዬ ልንገረው። ጥሩ፣ እኔም ከደሳለኝ ጋር ማታ አነጋገርበታለሁ አለና ከተቀመጠበት ተነስቶ እጁን ዘርግቶ ከተቀመጠችበት አስነሳት። ክንዱን ከትከሻዋ ላይ ጣል አድርጎ እያነጋገራት እስከ መንገዱ ጠርዝ ሸኛት። በማግስቱ ልደውልለት ቃል ገብታ ቁልቁል መንገዷን ተያያዘችው። በእያንዳንዱ እርምጃ ቀስ በቀስ ቁልቁል ስትርቀው ቆሞ ተመለከታት። ከዓይኑ ስትሰወር በውስጡ የሚንቀሳቀስ ልዩ ልዩ ስሜት ያዘለ ሳቢውን ይዞ ወደ ትምህርት ቤቱ ቅጥር ግቢ ተመለሰ። ደስታ፣ መገረም፣ መጨነቅ፣ ብስጭት ቢጤም ይቀራመቱት ጀመሩ። በማርታ ባህሪ ትልቅ ለውጥ በማየቱ ተደነቀ። ግትርና መንቻካ አቋሟን ሰብሮ ይቅርታ ለመጠየቅ ያበቃትን ስሜት እውነተኛ የፍቅር ስሜት መሆኑን አመነ። ስለዚህም ጥፋቷን ሁሉ በምሬት ላይ አጣጥመው ወሰነ። ይህንን መሰሉን ሐሳብ ያውጠነጠነ ከክፍል ገብቶ ለማስተማር አልቻለም። ለተማሪዎቹ ሥራ ሰጥቶ እነሱ ከስሌትና ከቀመር ጋር ትንቅንቅ ሲገጥሙ እሱም በሐሳብ ተመሰጠ። ማርታም ወደ መስሪያ ቤቷ የሚያደርሳት ታክሲ ሳትፈልግ ተጓዘች። ልቧ በደስታ ሞቆ ገጽታዋ በፈገግታ በርቶ
ነገር ግን አይኖቿ እንባ ያረግፉ ነበር። ይህን መላ ያጣ ሁኔታዋን ሰዎች አይተው እንዳይታዘቧት በሰፊ አንገት ፎጣ ጭንቅላቷንና አብዛኛዋን ገጽታዋን ሸፍነው ነበር። ከጌታውን ጋር ይቅር ለእግዚአብሔር መባባላቸውን ለጓደኛዋ ለሮዛ ለመንገር ልቧ እጅግ ከመቸኮላ የተነሳ መንገዷ ለቅጥ የረዘመ መሰላት። አደፋፍራና ቻኩላ የላከቻትም ሮዛ የማርታን መመለስ በጉጉት ነበር የጠበቀችው። በሰበብ አስባቡ ከቢሮዋ እየወጣች መመለሷን ስታጣራ ቆይታለች። ወዲያው የፈጣሪን ኃይልና ትብብር ስትማጠን ነበር። ከመስሪያ ቤቷ ከጡረታ ሚኒስቴር ቅጥር ግቢ እንደገባች ማርታም የተጣደፈችው ወደ ሮዛ ቢሮ ሆነ። በሩን ከፍታ ስትገባ ገና እንደተያዩ ሮዛ ከተቀመጠችበት አፈፍ ብላ ተነስታ ሆነ አልሆነም ባጭሩ ንገሪኝ አለቻት ጥድፍ ብላ። ማርታ ግን ጠረጴዛውንና ወንበሮቹን እየገፋፋች አልፋ ካንገቷ ላይ ተጠመጠመች። ለተወሰኑ ደቂቃዎች እንዳቀፈቻት አነባች። የማርታ ለቅሶ የብስጭትና ያሉታዊ ምላሽ ውጤት መስሏት ሮዛም ቅስሟ ተሰበረ። ኩምሽሽ አለች። ካንገቷ ስር ጭንቅላቷን ያሳረፈችውን ማርታን ትከሿን እየደባበሰች ልታረጋጋት ሞከረች። እሷንም እንባ አላት። ከጥቂት ቆይታ በኋላ ማርታ ቦርሷን ከፍታ ባወጣችው ማረብ አይኖቿንም አፍንጫዋንም አብሳ አለፍ ብላ ከፊት ለፊቷ ተቀመጠች። ሮዛም ዝን ባላት ተያይ አይኗን አየችው። ማርታ ግን እንባ ባረጠበው ገጿ ላይ ፈገግታ አስፍና ሮዝዬ ታረቅን፣ ጌትዬ ትልቅ ይቅርታ አደረገልኝ፣ ያንንም ችግር ለእኔ ሲል ተቀብሎታል። ምን ብዬ እንደማመሰግንሽ አላውቅም ሮዝዬ፣ ደስታ አስክሮኛል አለች ማርታ። ሮዛ የሰማችው ወሬ ስሜቷን በአድናቆት ቀስቅሶትና ኃይል ሰጥቷት በተሯ ተንደርድራ ሄዳ ማርታን አቅፋ በደስታ አወዛወዘቻት፣ ሳመቻት። እየተያዩ ተሳሳቁ። ጥቂት አብረው አነቡ። ቀስ በቀስ መንፈሳቸው ሲሰክን ስለተደረገ የእርቅ ድርድር ወሬ ጀመሩ። ካጀማመሩ እስከ መጨረሻ የስምምነት ደረጃ ድረስ ማርታ ያለችውን፣ ያደረገችውን፣ የተሰማትን፣ የጌታውንን ሁኔታ፣ አባባሉን ሁሉ ዘርዝራ አወራችላት። ተመካክረው በሞከሩት ዘዴ ቀና ውጤት በመገኘቱ እዚያው ሆነው ፈጣሪያቸውን አመሰገኑት። ሰሞኑን ሲነዘንዛት የነበረው የጥርስ ህመም እንኳን በዚያን ቀን ማርታን አልተሰማትም። ከእርቁና ከሰላሙ ሐሳብ ውጭ ለህመሟ ጆሮ አልሰጠችውም ነበር። ከስራ መውጫ ሰዓት ሲደርስ ሊገናኙ ተነጋግረው ማርታ ወደ ቢሮዋ ከሄደች በኋላ የመታረቃቸውን ብስራት ለደሳለኝ በስልክ አስተላለፈችለት። የደሳለኝ መንፈስ በደስታና በአድናቆት ተረበሸ። ከደስታው ብዛት ስለ ብስራቱ ያነጋገራት ከመቀመጫው ተነስቶ እየተንቆራጠጠ ነበር። ይንቀጠቀጥ በነበረው ድምጿ ማርታ የነገረችውን ወሬ ለማመን ተቸግሮ በተደጋገመ ጥያቄ አስለፍልፏት ነበር። በመፍረሱ እጅግ ያዘነበት ትዳር ከግምቱ ውጭ በሆነ መንገድ ሊጠገንና እንደገና በሰላም ሊመሰረት መታሰቡ ፍጹም የሆነ ደስታ ለኩሶበት አወራጨው። ወሬውን ሰምቶ መቅረት ስላልሆነለት ከስራ በኋላ እንዲገናኙ ቀጠሮ አደረገ። 11 ሰዓት ከሩብ ሲል ደሳለኝ ከማርታ መስሪያ ቤት ደጃፍ ደረሰ። ተገናኙ። በመደነቅና በመጨነቅ አይኖቿን እያየ እንኳን ደስ አለን እያለ ተቀበላት። እሷም ጺማም ጉንጮቹን አፈራርቃ ሳመቻቸው። ደሳለኝም ስለ ደስታው ሳማት። መኪናው ውስጥ ከገቡ በኋላ በመስሪያ ቤቱ ትይዩ ወዳለው ስላሴ ቤተክርስቲያን አመሩ። በስተግራ ወዳለው መካነ መቃብር አቅጣጫ ከዘለቁ በኋላ መኪናውን አቆመው ወሬ ጀመሩ። ማርታ የነገርሽኝ ሁሉ በእርግጥ ትክክል ነው አላት ከፊል ሰውነቱን ወደሷ መልሶ። ማርታም ያወራችለት ሁሉ በእውነት መሆኑን አስረዳችው። እሱም እንደ ሮዛ ዝርዝር ሁኔታዎችን ጠየቃት። ሐሳቧን ያስለወጣትን ምክንያትና በግንባር ቀርባ ይቅርታ ለመጠየቅ ያበረታታትን ስሜት አደነቀ። ለዚያ ሁሉ ቆራጥ እርምጃ ያደፋፈረቻት ጓደኛዋ ሮዛ እንደነበረችም ገለጸችለት። ደሳለኝም የጓደኛዋን ጥሩ ሰውነት አረጋግጦላታል። ደጋግሞ አመስግኗታል። በዚህ ወሬ መካከል በቅርብ ቀን ይደረጋል እየተባለ ስለሚወራው ቀለበትና ሰርግ ጉዳይ አንስቶ እርቅና ሰላሙን ስንናፍቅ የነበረ ነውና እሰየው ሆነ። የአዲሱ እጮኛ ተብዬው ጉዳይስ እንዴት ሊደረግ ነው አላት ባንከሮ እያስተዋላት። ደስዬ የሱ ጉዳይ አያስጨንቀኝም፣ ዘዴ እፈልግለታለሁ። ቀላል ተብሎ የሚናቅ ጉዳይ አልመሰለኝም። ባል ሆናለሁ ብሎ በእናትሽ ቤት የተመላለሰና የታወቀ ሆኗል። ባልነቱን ፈቅደው እናትሽ ሰርግ መደገስ ጀምሯል ይባላል። ከዚያም በላይ አርግዘሽለታልም ይባላል። እና ጠንከር ያለ ግንኙነት ነው። በቀላሉ የሚቀጭ ነገር አይመስለኝም አለ ደሳለኝ ክፉኛ መንፈሱ ተነክቶ። ከማንኛውም ነገር ይልቅ ከባድ የነበረው የጌትዬን ይቅርታ ማግኘት ነበር። የጌትዬን ትልቅ ሰውነት ያረጋገጥኩትና በመናኛ ጥፋቴ በጣም ያፈርኩት ያረገዝኩትን ልጅ በርህራሄ ሲቀበለው ነው።
አለች ማርታ ሌላውን ጉዳይ በመናቅ። የጌታውንን ጥሩ ሰውነት ለመረዳት እጅግ ዘግይተሻል ማርታ። አሁንም በራስሽ ሚዛን መረዳትሽ ጥሩ ነው። የወደፊቱን ሕይወታችሁን ለማጣፈጥ እንድትጥሪ ያደርግሻል። አሁን ተስፋዬን ለማስወገድ ምን ዘዴ ይኖርሻል? የዘመዶችሽን ጸብና ቅሬታስ እንዴት ተቋቋሚዋለሽ? ደስዬ፣ በእርግጥ ከተስፋዬ ጋር ለተወሰነ ጊዜ በጓደኝነት ቆይተናል። ወደ ትዳርም አስበናል። ሆኖም ውልና ግዴታ ውስጥ አልገባንም። የሚያስገድደኝ ኃይል የለም። በእርግጥ ከዘመዶቼ ጋር የመጣላቱና የመቆራረጤ ነገር አይጠረጠርም። እነርሱም ከጌትዬ አይበልጡብኝም። ግድ የለም፣ ከዚህ በኋላ የሚመጣውን ችግር እንዳመጣጡን መክተዋለን። እርቃችሁና መሰባሰባችሁ ግን ከወለድሽ በኋላ ነው ወይንስ ከመውለድሽ በፊት ነው? በዚህ ወር መጨረሻ ላይ ቤተሰባችን እንደገና ይቋቋማል። የተበተነው ሁሉ ይሰበሰባል አለችው እርግጠኛ ሆና። የማርታን እቅድና ውሳኔ ከሰማ በኋላ ደሳለኝ ስለሚከተል የቤተሰቡ ውዝግብ አሰብ አደረገ። ሁኔታውም ከአምባጓሮ እንደማይዘል በመገመት ሐሳቡን ናቀው። ማርታ በወሰደችው ቆራጥና ግልጽ እርምጃ ደሳለኝ ደጋግሞ አድንቋትና መስግኗት እስከ ቤቷ ድረስ ሸኛት። ሊደዋወሉ ተነጋግረው ተለያዩ። ማርታ ወደ ቤቷ ስትገባ ደሳለኝ ደግሞ ጌታውንን ለማግኘት ወደ ትፍስሕት ኮረብታ ነበር የበረረው። ወደ ቤት ስትገባ የቤተሰቡ አባላት ሁሉ ስለ ጥርሷ ሕመም በማውሳት ውሎዋን ጠየቃት። ውሎዋ ከፍተኛ ደስታ ያገኘችበት ስለነበር ስሜቷ በፊቷ ላይ ተንጸባርቆ ፈካ ብሎ ነበር። እሷም ሕመሟን ያዳመጠችበት ጊዜ ስላልነበራት ተሽሏት መዋሏን ተናገረች። እናቷና ሁለቱ ጓደኞቻቸው በሳሎን ተቀምጠው ስታነጋግራቸው በጎነት እንደታየባት አረጋግጠዋል። መኝታ ቤቷ ገብታ ልብስ እየለዋወጠች ሳለች አሻግራ በመስኮት በጓሮ በኩል ይደረግ የነበረውን ሥራ ተመለከተች። በርሜሎች ይታጠቡ ይታጠኑ ነበር። የጌሾ፣ የብቅል፣ የደረቆት እህል ስጥ አካባቢውን አጣቦታል። እንጨት እየተፈለጠ ይከመራል። በየተመደቡበት ሥራ ላይ ደፋ ቀና የሚሉትን ሴቶችና ወንዶች አስተውላ ፈገግ አለች። ልቤ ጓዙን ጠቅልሎ በዛሬው ቀን እንደተጓዘ ብታውቁ ኖሮ እንዲህ ባልደከማችሁ ስትል ዘበተች። የማምሻ ልብሷን ለብሳ ካልጋዋ ላይ ቀደም አለች። የዋለችበትን ሁኔታ አሰላሰለችው። ደስ ብሏት በጣራው ላይ እንዳተኮረች ፈገገች። ወዲያው ከተል አድርጋ የእቅዷን ቅደም ተከተል ሳለች። ጌታውንና እሷ በተፋቱበት ወቅት የገንዘቡም ሆነ የንብረት ክፍያ ሳይፈልግ በፈቃዱ የተወላትን በጋራ የሰሩትን ቤት በደህና ዋጋ አከራይታው ነበርና ለማስለቀቅ ወሰነች። ተከራዩ በአፋጣኝ እንዲለቁላት ሚስጥሯን ልትነግራቸው አሰበች። ከዚያም በልዩ ልዩ ክፍል የሚገባውን የቤት ዕቃ ለመግዛት ዋጋውን መገመት ጀመረች። በዚህ ስሌት ላይ እንደነበረች ነበር ተስፋዬ የመኝታ ቤቷን በር በእርጋታ አንኳኩቶ የገባው። ከመቅጽበት ገጽታዋም ስሜቷም ዳመነ። ድሮውንም የተስፋዬ ባጠገቧ መኖር እምብዛም ትርጉም የማይሰጣት ማርታ በዚያ ቀን ይበልጥ ጠላቸው። አጠገቧ ሲቀመጥም ቀፈፋት። ማርቲ ተሻልሽ? ተጨንቄ ነው ያልኩት፣ እንዴት ነሽ? አላት ክንዶቿን እየደባበሰ። እሷም ብስጭት እያንሰራራባት ፊቷን እያጠቆረች አሞኛል ባክህ፣ መጠዝጠዙ እያስቸገረኝ ነው አለችው። ሙሉ ቀን ሲደውል ነበር፣ አንዳንዴ ይያዛል። ብዙ ጊዜ ስልክሽ ሲጠራ ነበር። የት ሄድሽ? እኔማ ልመጣም አምሮኝ ነበር። ብልሽት ይሆናል ነበርኩ አለች ባጭሩ። ለማንኛውም ማወቅ የፈለግኩት እንዴት እንደዋልሽ ነበር። እንግዲህ እኮ 3 ሳምንት ሊሆንሽ ነው። ሌላ ሐኪም ብንፈልግስ? አስቤያለሁ፣ ሰሞኑን እሞክራለሁ። ወዝ የሌለው ነበር መልሷ። ምንድን ነው? ንግግርሽ ደስ አይልም። ምን ነው ማርትዬ? አላት ተስፋዬ ተሰምቶት። አሞኛል አለችው ቆጣ ብላ። እዚህ ተኝተሽ በሽታሽን ከምታዳምጪ ለምን አንወጣም ታዲያ? ዞር ዞር ብለን ተንሸራሽረን እንመለሳለን። በዚያውም ያንን ከውጭ የተመለሰውን ጓደኛዬን ጠይቀዋለን። የትም አልሄድም አለችው ቁርጥ አድርጋ። ሰሞኑን ስላልተመቸኝ አልተጨዋወትንም። በጣም ናፍቄሻለሁ ማርትዬ። አሁን ወጣ እንበልና እንዝናና ባክሽ። አልናፈኩሽም? ተለማመጣት። ባካ አሞኛል ተወኝ፣ ከቤት መውጣት አልፈልግም አለች እየተነጫነጨች። ሴቶች ስታረግዙ ለምን አውሬ እንደምትሆኑ አይገባኝም አለና ከተቀመጠበት ተነሳ። ማርታም ለአፍታ ከግር እስከ ራሱ በፍጥነት ከቃኘችው በኋላ ከዚህ በፊት ያረገዘችልህ ሴት አውሬ ሆናብህ ነበር አለችው በቀዘቀዘና ትዝብት ባዘለ ድምፅ። ተስፋዬም ከተቀመጠችበት አዘቅዝቆ በመገረም ተመለከታትና ለእኔ እንኳን ያረገዘችልኝ ሴት አልነበረችም። እህቶቼና የጓደኞቼ ሚስቶች ሲያረግዙ ግን መነጫነጫቸውን ታዝቤያለሁ አላት እየሳቀና ወደ እሷ እየቀረበ። ለማንኛውም አሞኛል፣ በቃ ተወኝ። የሰነዘረውን እጁን ገፋችው። ተኝተሽ በሽታሽን ከምታዳምጭ እንድትረሺው እንውጣ እኮ ነው የምልሽ። ወዲያውም ያንን ታሞ ከውጭ የተመለሰ ጓደኛዬን ጠይቀዋለን። እባክሽ ማርቲ እንውጣ አላት ተለማምጦ። ውጭ ሀገር ለትምህርት ሄዶ
ከጥቂት ወራት ቆይታ በኋላ ተመለሰ የተባለውን ጓደኛውን ታውቀው ነበር። ሲሄድም ከተስፋዬ ጋር ሆነው ሸኝተውታል። የመመለሱ ነገር ገርሟት እዚያ ውጭ ሀገር የተሻለ ሕክምና ሊያገኝ ሲችል ለምን መጣ አለችው ቆፍጠን ብላ። ለእኔም ግልጽ አልሆነልኝም። በእርግጥ የተሻለ ሕክምና ማግኘት ይችል ነበር። ሁሉንም ለማጣራት ሄደን እንጠይቀው። ልብስሽን ለውጭና እንሂድ። ተነሽ። አልሄድም አልኩ አልሄድም። እረፍት እፈልጋለሁ። አንተ ሂድና ጠይቀው። እስከዚያ እኔም ትንሽ ተኛለሁ አለችው ፊቷን አዙራ። ዛሬ መጥቶብሻል፣ በቃ ተይው አለና ትንሽ ቆይቶ እሺ ሳሚ አለና አጎንብሶ ጉንጩን አቀረበላት። ማርታም ምንጥቅ ብላ ካልጋው ላይ በቁጣ ተነስታ ወደ መስኮቱ ሄዳ ጀርባዋን ሰጥታው ቆመች። ተስፋዬም ሁለት እጆቹን ኪሱ ከቶ ተለጥጦ ቆሞ ልብ ብሎ በርቀት ተመለከታት። ሁኔታዋ ገረመው። ቀስ በቀስ ንዴት በውስጡ ተቀሰቀሰ። 3 ጊዜ ከተራመደ በኋላ ካጠገቧ ደርሶ ትከሻዋን በሁለት እጆቹ አጥብቆ ይዞ ወደሱ መለሳት። ግንባሩን ቋጥሮ አይኖቹን አፍጥጦ አያት። እሷም ጥንክር ብላ አየችው። ምን ሆነሻል አላት ቆጣ ብለው። አሞኛል አለችው በተረጋጋ አንደበት። የለም ማርታ፣ ጥርስሽ ብቻ አይደለም ስሜትሽም ታሟል። የቅያሜ የማኩረፍ ነገር አይብሻለሁ። ምን ሆንሽ? አቦ ልቀቀኝ ትከሻዬን። የኔ መታመም ለኔ እንጂ ለማንም ስሜት አይሰጠውም። እንዴት ብዬ እንድነግር ትፈልጋለህ? አሞኛል ከማለት ሌላ ካመመኝ መንፈሴም ሰውነቴም ጤነኛ ሊሆን አይችልም አለችው አይኖቿን በአይኖቹ ላይ በቁጣ እያመላለሰች። ትከሻዋን አጥብቆ እንደያዘ ለጥቂት ጊዜ በዝምታ ተመለከታት። ቀስ በቀስ አዘኔታ ተሰማው። ወዲያውም እርግዝናው ጠባይዋን እንደሚለውጠውም ጠረጠረ። ሆኖም በውስጡ ያሰላሰለውን አልተናገረም። ትከሻዋን ለቀቀላት። እሷን ፊቷን ወደ ውጭ መልሳ ጀርባዋን ሰጥታው ቆመች። ለተወሰኑ ደቂቃዎች ቁመናዋን በዝምታ አስተዋለ። ተጨማሪ ቃል ሳይሰነዝር ከመኝታ ክፍሏ ወጥቶ ሄደ። የበሩን መከፈትና መዘጋት ካረጋገጠች በኋላ ወደ አልጋዋ ሄዳ ረጋ ብላ ተጋደመች። ተንጋላም ሐሳብ ወጠነች። ተስፋዬም በማርታ መነጫነጭ ተበሳጭቶ ከወጣ በኋላ መኪናውን ያሽከረከረው ወደ ጓደኛው መንደር ነበር። በትምህርት ቤትም ሆነ በስራ ዓለም የተስፋዬ ቅርብ ጓደኛ የነበረው ፈለቀ ቢምራው በኢንዱስትሪ ሚኒስቴር በኢኮኖሚ መምሪያ ውስጥ ሰራተኛ ነበር። እንኳንስ የሚኒስቴሩ መስሪያ ቤት ሰራተኞች፣ ጎረቤት የሆኑ መስሪያ ቤቶች አባላት እንኳን ፈለቀን በሚገባ ያውቁታል። ጥቁር ሉጫ ጸጉሩን የኋሊት እየለመጠጠ እንደ ጡጦ ካፉ ተወጥፎ በሚውለው የሲጋራ ጭስ የሞጨሞጩትን ትናንሽ አይኖቹን እያቁለጨለጨ ወሬ መሰንጠቅ መውደዱን ብዙዎች ይናገሩለታል። ፈለቀ በተፈጥሮ ለአልኮልና ለሴት የሚጨክን አንጀት የለውም። በጉሮሮ አልኮል ማፍሰስ፣ በእጆቹ የሴትን ሁለንተና መዳሰስ ያረከዋል። በኢኮኖሚክስ የእውቀት ዘርፍ ከአዲስ አበባ ዩኒቨርሲቲ በዲግሪ ተመርቆ ለጥቂት ዓመታት አስተማሪ ከሆነ በኋላ ወደ ኢንዱስትሪ ሚኒስቴር ተዛውሮ ሰርቷል። በተመረቀበት የሙያ ዘርፍ ተጨማሪ እውቀት እንዲያገኝ ታስቦ መስሪያ ቤቱ በፈቀደለት የውጭ ትምህርት ለመሳተፍ ከሄደ በኋላ በአጭር ጊዜ ውስጥ ተመልሶ በሕክምናና በረፍት ላይ ይገኝ ነበር። ወደ ፈለቀ ቤት ሲዳረስ ልዩ ልዩ አይነት ፍራፍሬዎች ከሚሸጡበት ሱቅ ገብቶ ብርቱካን፣ ወይን፣ ማንጎና 2 ጠርሙስ የብርቱካን ጭማቂ ገዛ። የፈለቀን ጠንካራ የሲጋራ ሱስን በመረዳት 2 ፓኬት ሮዝማን ሲጋራ አከለበት። የገዛውን መታያ በሰፊ የላስቲክ ከረጢት ከሰበሰበ በኋላ ጥቂት ጊዜ የተጓዘው በፈለቀ ፈጥኖ መመለስ እየተገረመ ነበር። ስለ መመለሱ ከተለያየ አቅጣጫ የሰማው ወሬም እየከነከነው ከፈለቀ መኖሪያ ደጅ ሲደርስ ጊዜው 11 ሰዓት ከ40 ደቂቃ ሆነ።